አባዬ ቀርሳ አባዬ በእናትህ ስልኩን አንሳ። እናቴ ግን አሁን ይሄን ጠብሼ ስታይ ደስ ይላት ይሆን? በጣም አምሮብኝ ማየት አለባት እናቴ። ዝንጥ ብዬ ነው ማየት ያለባት። ግን እኮ እናቴ በህፃንነት አይደል የተጣልኩት? ምን ልልበስ ምን ልምሰል አታውቀኝም እኮ። አይ በቃ ቢሆንም ማየት ያለባት አምሮብኝ ነው። ስለዚህ መልበስ አለብኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ዳጣ ድራማ ክፍል 123ን ዛሬ ይዤላችሁ መጥቻለሁ። ዳጣ እንግዲህ በጣም ጓጉታለች። አባቷም ነይ ብሎ ከቤት ይዟት ወጥቶ እንደነበረ በክፍል 22 ላይ አስረድቻችኋለሁ። ነገር ግን እንደ መውጣት ከቤት ወጡ እንጂ ደረጀ ከራሱ ጋር አልነበረም። ነፍሱ በጣም ተጨንቃለች። አንድም የማርታ ነገር በጣም ያስጨንቀዋል። ሁለትም ደግሞ ሰላም ዳጣ ታውቃታለች። ዳጣም ሰላምም ዳጣን ይተዋወቃሉ። ነገር ግን እናትና ልጅ መሆናቸውን ሳይነጋገሩ እስካሁን ስለቆዩ ወይም ደግሞ ደረጀ ከሰራተኛቸው ከሰላም እንደወለዳት ብታቅ ልጁ ዳጣ ምን ሊሰማት እንደሚችል እያሰበ አእምሮ በጣም ተጨንቆበት ነበር። የሰላምንስ እናትነት አምና ትቀበለኝ ይሆን የሚለው ጥያቄም እንደዚሁ በጣም ተጨንቆ ነበረ። እናም ይሄ ነገር ስለረበሸው ከራሱ ጋር አልነበረም። ዳጣ ደግሞ እጅግ በጣም ጓጉታ ስለነበረ በቃ አባዬ ውሰደኝ፣ የት ነው ያለችው እናቴ? እባክህ ውሰደኝ፣ እናቴ ማየት እፈልጋለሁ። ግን እናቴ ታምራለች። በቃ አባዬ ስልኳን ስጠኝ፣ ወይም ደግሞ በቃ ፎቶዋን ብቻ ሳየኝ። አይ ፎቶዋ ይቅርብኝ፣ በቃ እንደውም ቤት ነው የምሄደው እያለች በጭንቀት ይባስ ትጨምርበታለች። ብቻ ሰውየው ከራሱ ጋር ሳይሆን መኪና እያሽከረከረ ሲነዳ እንደ አጋጣሚ ሆኖ ከመኪናም ጋር ሊጋጭ ነበር። እናም እንደምንም ዳር ይዞ ከቆመ በኋላ በጣም ተደናግጦ ዳጣም ተንቀጥቅጣ አባዬ ለምንድን ነው እንደዚህ የተንቀጠቀከው? እባክህን ተረጋጋ። በቃ ካልሆነ ዛሬ ነገ ትነግረኛለህ፣ እንመለስ። በቃ ለእኔ እናቴን ለመንገር ይህን ያህል ለምንድን ነው የተጨነቀው? እባክህን በቃ ካልሆነ ተመለስ አባዬ። አይ በቃ ተው ዛሬ እንመለስ አለችው። ዳጣ በጣም ይቅርታ ማርታ እንደዛ ሆነ አይቻት ዛሬ በጭራሽ መቋቋም አልቻልኩም። ገና እኮ ያውም እንደ ከዳዋ ሳታውቅ እንደ በደልኳ ሳታውቅ ነው። ማርታ ለመጀመሪያ ጊዜ አኮረፈችኝ፣ ለመጀመሪያ ጊዜ ደክሞኛል አለችኝ። እና እንዴት ልሆን ብለሽ ነው? ዳጣ በጣም ጨንቆኛል፣ እመኚኝ። ድጋሚ መጠጥ የሚባል አልጠጣም፣ መጠጥ በዞረበት ሁሉ አልዞርም ሲላት ዳጣም ደነገጠች። አባዬ መጠጥ ጠጥተህ ነው እንዴ እኔን የወለድከኝ? አለችው። አቶ ደረጀም አዎ ልጄ እመኚኝ፣ ድጋሜ ግን መጠጥ አልጠጣም አላት። እሷም ግን እኮ የነገርከኝ አለችው። አዎ አውቃለሁ፣ የነገርኩሽ ትክክለኛ ታሪክሽ አይደለም። ትክክለኛ ታሪክሽ እኔ በመጠጥ ተነሳስቼ እናትሽን ማርታ በሌለችበት ሰዓት ጠብቄ ማርታ አልጋ ላይ ይዣት ወጣሁ አላት። አይ አባዬ በቃ ተው አትንገረኝ አለችው። አይ ልጅ ይሄ ትክክለኛ ታሪክሽ ነው፣ ማወቅ ደግሞ አለብሽ አላት። እሺ በቃ አባዬ በቃ መልሰኝ፣ ወደ ቤት መልሰኝና በቃ አንተ ስትረጋጋ በፈለግከው ሰዓት ትነግረኛለህ። በቃ እንሂድ ወደ ቤት። እሺ አባዬ በቃ አላስጨንቅህም አለችው። ግን ይህን ለማለት በቃች እንጂ ልቧ ግን መሄድ ይፈልጋል አሁንም። ከዛም አሁንም በመካከል ግን እናቴ እኔን ትመስላለች፣ ስልኳን በቃ ስጠኝና ልደውልላት እያለች እያጣራችው ነበረ። እሱም እመኝኝ እነግርሻለሁ ልጄ
ማወቅ ደግሞ መብትሽ ነው። እስካሁን ስላቆየውሽም በጣም ይቅርታ። ይህ እኮ ያንቺ ጥፋት አይደለም። ስለዚህ በዚህ ጥፋት ውስጥ አንቺ መቀጣት የለብሽም ልጄ። ማወቅ አለብሽ እውነቱን። እናም ይቅር በይኝ ልጄ። እሺ ስለበደልኩሽ ይቅርታ አድርጌልኝ፣ እስካሁን ስላላሳወቅኩሽ ይቅርታ አድርጌልኝ አላት። እሺ አባዬ በቃ ይቅር ብያለሁ፣ ወደ ቤት ብቻ እንመለስ፣ ከዛም ነገ ተረጋግተህ ትነግረኛለህ አለችው። ቀስ ብለውም ወደ ቤት ተመለሱ። ቤት ከተመለሱ በኋላም እንግዲህ እሱም ማርታ ጋር ሂዶ በዚሁ አጋጣሚ ግን በመካከል እነሱ ይህን ሁሉ ሲያደርጉ ከቤት ወጥተው በጨለማ ስለነበር እንደ አጋጣሚ አብጌል ከክፍሏ ስትወጣ አባቷ ክፍሏ ውስጥ አልነበረም። በጣም ደነገጠች። ደወለችለት፣ አያነሳም። ከዛ ወደ ናታን ሄዳ ናታን አባዬ ስልክ አያነሳም፣ ወዴት እንደሄደ አይተሃል አለችው። ዳጣን ይዞት ወጥቷል አላት። እናቷን ሊነግራት ሳይሆን አይቀርም አላት። ግን እርግጠኛ አይደለሁም አለችው አላት። ግን እኮ ስልክ አያነሳም። ለምንድን ነው ታዲያ አባዬ በዚህ ልክ ስልክ የማያነሳው? አይ አባዬ የሆነ ነገር እንዳይሆን ፈርቻለሁ። ከማዬ ጋር ትንሽ ተነጋግረው ነበር አለችው። አይ አባዬ ብስል ሰው ነው፣ በጣም አስተዋይ ነው፣ ምንም አይሆንም። በእርግጠኝነት ለዳጣ ሁሉንም ነገር እየነገራት ነው የሚሆነው። ስለዚህ ተረጋጊ ብሎ ነገራት። እሷ ግን መረጋጋት አልቻለችም ነበር። ደጋግማ ደወለች፣ አልመልስላት ሲል ሂዳ ለእናቷ በተኛችበት መኝታ ክፍሏ ወይም ደግሞ አቢጌል ክፍል ሂዳ ነገረቻት። እሷም ደነገጠች። ዳጣ ጋር ከወጡ በቃ ልደቷ ስለሆነ እያዝናናት ሊሆን ይችላል፣ ተረጋጊ ምንም አይሆንም አለቻት። ግን ደግሞ እኮ አባዬ በምንም ሁኔታ ውስጥ ቢሆን ስልክ አለማንሳት አይችልም ነበር። አባዬ እንደዚህ እኮ አድርጎ አያውቅም እማዬ ታውቂ የለ አለቻት። አዎ አንቺ ግን እኮ ልክ ነሽ። ወይኔ ጉዴ ደግሞ ምን ሆኖ ይሆን? በሱም ብሶ ደግሞ እኔን አይዞሽ ብሎ ከማባበል እሱ ተቆጥቶ ከቤት ይወጣል እንዴ? ምን ሆኖ ይሆን? ምን ነው አፌን በዘጋው? እስከ ዛሬ ችዬ ኑሬ የለም ዛሬ ደርሽ ባልናገርስ ቢቀርብኝስ እያለች እንግዲህ ማርታም በራሷ እየተጸጸተችም እየተብሰከሰከችም ነበረ። እናም ወደ ቤት ተመልሶ ስታየው ቀስ ብላ ከአብጌል ክፍል ወጥታ ወደ መኝታ ክፍላቸው መታ በሩን በራይት በኋላዋ እየዘጋች በስስት አይን እያየች ይቅርታ ጠየቀችው። እሱም ደነገጠ። ማርቲ ለምንድን ነው ይቅርታ የምትጠይቂኝ? አንቺ እኮ ምንም አላጠፋሽም፣ ምንም አልበደልሽኝም። ለምን ሆኖ ይቅርታ የምትጠይቂው አላት። በቃ መጠየቅ አልነበረብኝም፣ እስከ ዛሬ ይዤው ኑሮ የለ ይቅርታ አድርግልኝ፣ መጠየቅ አልነበረብኝም። ባልጠይቅህ አትናደድም አትወጣምም ነበር አለችው። አይ የወጣው ስለጠየቅሽኝ አይደለም፣ ደግሞ እኮ ልክ ነሽ። እኔም ባንቺ ቦታ በሆን በእርግጠኝነት ይህን ነው የማደርገው። እንደውም አንቺ በጣም ታግሰሽኛል፣ ችለሽኛል። ስለዚህ እባክሽን ይቅርታ ትበይኝ። እንደውም ይቅርታ ስትይ ይጨንቀኛል። አንቺ ምን በድለሽኝ ይቅርታ ትጠይቂያለሽ? እባክሽ ይቅርታ አድርጊልኝ ማርትዬ፣ አንቺ በጣም መልካም ሴት ነሽ እያለ እንግዲህ እሱም የሚችለውን ሁሉ እሷን ለማስረዳት ሞክሯል። እሷም ደግሞ በምችለው መልኩ ይቅርታ ጠይቀዋለች። አበጌልም አባቷ ስለተመለሰላት ደስ ብሏታል። እናም ናታንና ዳጣ ደግሞ እያወሩ ነበረ። አንተንና እህቶችን በውጭ አገኛቸዋለሁ። እኔ እዚህ ቤት ከዚህ በላይ የምቆየ አይመስለኝም። አንድ ጊዜ ብቻ እማዬን ያስተዋውቀኝ እንጂ እኔ እዚህ ቤት አልኖርም አለችው። ናታንም በጣም ደነገጠ። ምን እያልሽ ነው? ምን ሆነሽ ነው እንደዚህ የምትይው አላት። ናታን አልገባህም እንዴ? እኔ እኮ ለዚህ ቤት የተጠመደ ፈንጅ ማለት ነኝ። ስለዚህ እናቴን ካወቅኩኝ እናቴ ጋር ነው መሆን የምችለው አለችው። ስታስቢው አንቺ ነገርሽውም አንቺ እናትሽ ጋር ሆንሽም አልሆንሽም ለአባዬ ጭንቀቱን የምትቀንሽለት ይመስልሻል? በዛ ላይስ ደግሞ እናትሽ ያለችበትን ሁኔታ እንዴት ታውቂያለሽ? እንዴት እንደዛ አይነት ውሳኔ ትወስኛለሽ? አላት። እሷም በእርግጥ ልክ ነህ፣ እኔ እናቴ ያለችበትን ሁኔታ አላውቅም። ባለትዳርም ልትሆን ትችላለች፣ ግን ደግሞ ለእኔ የሚሆን ቦታ አታጣም አለችው። አይ እናትሽ አንቺን የሚያኖር ኢኮኖሚም ላይኖራት ሁሉ ይችላል አላት። ምንም ቢሆን እናቴ እኔን ካገኘችኝ እኔን የማኖር የሚከብዳት አይመስለኝም ናታን፣ አልገባህም እንዲ? እኔ እኮ ለዚህ ቤት የተጠመደ ፈንጂ ነኝ አለችው ደግማ። እሱም እኔን በቃ ለማን ትተሽ ነው የምትሄጂው? ለአብጌል ጥለሽ ልትሄጂ ነው ማለት ነው አላት። እሷም
አንተ አብጌልን ተወዳታለህ እንዴ አለችው። እሱም አይ እኔ እንደሱ ማለት አይደለም፣ ግን ደግሞ እንዴት እኔን ጥለሽ ትሄጃለሽ? ምን ላድርግ ናታን፣ ጭንቀት የማይገባኝ ሀዘን የማይገባኝ ነው እንደሚመስለኝ። በደንብ እኮ ነው የማውቀው፣ ግን ደግሞ እኔም ተጨነኩብህ። እስኪ እኔንም ተረዳኝ። ምን ላድርግ ናታን፣ የምወስነው ነገር ግራ ገብቶኛል፣ በጣም ጨንቆኛል አለች። ተረጋጊ፣ እናትሽን ከማገኘትሽ በፊት እንድላረግ ነው እንደዛ ላረግ ነው ብለሽ አትወስኝ። ለማንኛውም ነገር ደግሞ እናትሽን አገኘትና ተወስኛለሽ። ለማንኛውም አሁን ማሰብ ያለብሽ በቃ ደስ ይበልሽ፣ እናትሽን ልታገኝ ነው። ጥሩ ጥሩ ነገር ልበሺ፣ የሚያምርብሽን አድርጊ። ከዛ እናትሽ ከሄጂ አባትሽ ሊወስድሽ ነው። በቃ ይህም ብቻ ነው ማሰብ ያለብሽ ዳጣ። ከዛ ደግሞ የሚሆነውን አብረን እናያለን። እሺ ተረጋጊ አላት። እሷም ደስ አላት። እሺ በቃ አሁን በቃ ልልበስ። እንደውም አባዬ ለምን አይነሳም? ለምን አይደውልልኝም? በቃ ሁሉ ሄድና ልልበስ ልብሴን አለችው። አዎ እንደሱ ነው ማሰብ ያለብሽ አለ። አንተ ደግሞ መጸዳጃ ቤት ምንድን ነው ማን ያለው አለችው። እሱም ድንግጥ ብሎ የእውነት መስሎ ወደ መጸዳጃ ቤቱ ሲያይላት ስማ ወጣች። በጣም ደስ አለው ስለሳመችው። ናፍቀው ነበረ። በእርግጥ እሷም ናፍቃለች፣ ግን ሀሳቧን ሁሉ የእናቷ ላይ ስለሆነባት እንጂ። ከዛም በዚህ እንግዲህ እንዲህ እያለች ተነስታ ወጥታ ሄደች። ልብሷንም ደስ በሚል ሁኔታ እናቴ ተወደው ይሆን ይሄን ልብስ ብለብስ እናቴ አምሮቤ ታየኛለች አይደል? ግን እኮ እናቴ በህፃነቴ ነው የተጣልኩ ብለዋል። አታውቀኝም፣ ምን እንደምለብስ ምን እንደምመስል አታውቀኝም። ስለዚህ ግን ችግር የለውም በቃ ልትወደው ስለምችል በቃ ይሄን ልልበሰው፣ ይሄ ያምርብኛል አይደል? እናቴ በቃ አምሮቤ ነው ማየት ያለባት፣ ዝንጥ ብዬ ነው ማየት ያለብኝ እያለች እንግዲህ ጉጉት ብላ በምታዩት መልኩ ለባብሳ ዝንጥ ብላ አባቷ እንግዲህ በጉጉት እየጠበቀች ወጥታለች ከቤት። አባቷም በቃ ነይ ዛሬ የምር እነግርሻለሁ ብሎ ከቤት ይዟት ወጥቷል። እናም እየሄዱ ሳለ ሰላምዬ ሰፈር አካባቢ ስትደርስ እንዴ አባዬ ይሄ እኮ የሰላምዬ ሰፈር ነው፣ እናቴ የሰላምዬ ሰፈር ነው እንዴ ያለችው አለችው። እሱም አዎ አለችው። አየህ እኔ እኮ ጠርጥሬ ነበር፣ ሰላምዬ ስለ እናቴ የሆነ ነገር ታውቃለች ብዬ ጠርጥሬ ነበር። ቆይ ሰላምዬንም አለቃትም ደጋግሜ ጠይቄያት ነበር፣ እንዴት አልነገረችኝም? እያለች እንግዲህ በማጣደፍ እያጣደፈችው ነበር በወሬ። እሱም እንግዲህ ውረጂ፣ የሰላምዬ ግቢ አካባቢ ሲደርስ ውረጂ፣ የእናትሽ ሰፈር ደርሰሻል አላት። እሷም ደነገጠች። አባዬ የምር ግን እናቴ የሰላምዬ ጎረቤት ናት እንዴ? እያለች በጥያቄ እያጣደፈችው ሳለ ከመኪና እንድትወርድ ጋብዟታል። እንግዲህ በቀጣይ ክፍል ደግሞ ከዛ በር ወደ ሰላምዬ ግቢ ሲገቡ የምራምና ተቀበልለት ይሆን ወይስ ደግሞ አይ ብላ ተናዳ ወደ ኋላ ትመለስ ይሆን? በቀጣይ ይዤላችሁ የምመጣ ይሆናል። ውድ የወይኗ ሚዲያ ቤተሰቦች ለዛሬ ግን በዚሁ አበቃን። እስካሁን ከኔ ጋር ስለነበራችሁ በፍቅርም ስለተከታተላችሁኝ ከልቤ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ይህ ወይኗ ሚዲያ ነው። ሰላማችሁ ይብዛ።